አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላም፣ አንድነት፣ ፍቅር ያብዛልን። ወዳችሁ ፈቅዳችሁ የምትከታተሉኝ እህት ወንድሞች እንዴት ናቸው? ረመዳን እንዴት ይዟችኋል? በያላችሁበት ሰላም፣ አንድነት፣ ፍቅር ያንጣልን። ወጥቶ መቅረቴን አላህ የያዘልን። ረመዳን እያለቀብን ነው እንግዲህ ያላልኳችሁ ረመዳን ሙባረክ። ጡማ ከተጠቀሙት ባሪያዎች ያድርገን ያ ረብ። ረመዳንን በአመት የሚመላለስብን ያደርገን። ረመዳንን የዛሬ አመት መልሰን የምንጾመው ያደርገን። ረጅም እድሜ ጤና ይስጠን። ሁላችንም በየሃይማኖታችን ለሀገራችን ሰላም፣ አንድነት፣ ፍቅር ዱዓ እናድርግ። አላህ ሱብሃነሁ ወተዓላ ዝናቡን የሚያወርደው በእስር ቤት ለሚሰቃዩ ወገኖቻችን አላህ ፍትሁን ያምጣው። እንግዲህ ዛሬ ጥርምጥን ያለች በቤት ውስጥ የምታሰራ መድኃኒት እየላችሁ መጥቻለሁ ማለት ነው። ምንድን ነው? ናና ነው። ናና አንዳንድ ጊዜ በጣም አሳስያ በሚያፍነኝ ሰዓት ናዕናውን ከሁለት ሀባ ነጭ ሽንኩርት ጋር እንደዚህ አድርጌ አፈለዋለሁ። አሁን ግን ደህና ነኝ ስላላመመኝ ሁለት ሀባ ሄል አድርጌበታለሁ፣ ዝም ብዬ ስለሆነ ማለት ነው። በሚያመኝ ሰዓት ግን እንደዚህ ሁለት ፍሬዎች ነጭ ሽንኩርት አድርጌ እጠቀማለሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አሳስያ ያለባችሁ ወይም ደግሞ አስም ያለባችሁ እህቶች ይሄን ናና አፍሳችሁ ብትጠቀሙት በጣም አሪፍ ነው። ጭራሽ ተበሽታ ያስለቅቃል ካይሆን እፍን ያደረገውን እንዲሁ ዝግት ያደረጋችሁን ያስታግሳል። ስለዚህ ሁላችሁም ተጠቀሙት ማለት ነው። በቤት ውስጥ ባለ ነገር ያው ራሳችንን እንንከባከብ። አላህ ሱብሃነሁ ወተዓላ ደግሞ አፍያችንን ሰጥቶ በሀገራችን ላይ ይሰብስበን፣ ስደትን በቃ ይበለን፣ ዘረኝነትንም ያጥፋልን፣ ሀገራችን ላይ ሰላሙን አንድነትን ያንጣልን። እስኪ ሁላችሁንም ሀገራችንን አንድ አድርጎ በሀገራችን ላይ ይሰብስበን እላለሁኝ። ኢንሻአላህ አላህ ሀገራችንን ሰላም አንዳርጎ በሀገራችን ላይ ሁላችንንም ይሰብስበን። ለሀገራችን ሰላም አንድነት ሁልጊዜም ዱዓ ማድረግ አለብን እና ውዶቼ በቤት ውስጥ ባለ ነገር እንግዲህ ራሳችንን እንከም፣ ራሳችንን እንከባከብ። እንዲሁም ደግሞ የኔ ቪዲዮዎች ስራ የሚበዛባቸው አላህ ብርታቱን ጥንካሬውን ይስጣችሁ ማለት ነው። በጣም ከባድ ነው። እኔ አንዳንድ ጊዜ በጣም ትደክመኝ ዝክር አደርጋለሁ፣ ግን ያኔ ትንሽ ከፈል ይልልኛል፣ ቅልል ይለኛል ማለት ነው። እና እናንተም በሚደክማችሁ ሰዓት ዝክር አድርጉ። ዝክር ካደረጋችሁ እያጠባችሁ ሊሆን ይችላል፣ እየጠረጋችሁ ሊሆን ይችላል። ዝክር ካደረጋችሁ ግን ቶሎ ነው የምትጨርሱት፣ ቅልል ነው የሚላችሁ። እና ምንም አይነት ነገር በምትሰሩ ሰዓት ዝክር አድርጉ። በማንኛውም ቦታ ዝክር አይከለከልም። የሳምቡሳውን እየጠበስን እየጠቀለልን ወይ እዳም እየሰራን ሾርባ እየሰራን ዝክርን ማድረግ እንችላለን። ቁርአን የሚሐፍዝ ነው መቅራት እንችላለን። ግዴታ እኛ ቁጭ ብለን ዱዓ አላደረግንም ጊዜ አላገኘም ማለት የለብንም። በተገኘበት ተጠቅመን ሰዓት ባገኘነው አጋጣሚ ዱዓ እናድርግ። አላህም ስደትን በቃ ይበለን፣ የየመንን መንገድ ይዝጋው። ያ ረብ ማን ነው እንዲህ ያስጠላው? የየመን መንገድ የሚባል እንደው ያ አላህ እንደው ምን አለ የዚህ ሀገር መንግስት ቀስቅሶ የየመንን መንገድ በዘጋው። እንደው እሱ ብድግ ካለበት አይቸግረው። ወላሂ አንድ ጓደኛ ዛሬ ሀገር ተገባች፣ ቢያንስ 1-3 ወር ሊሆናት ነው። በጣም የሚያለቃቅስ ነገር አድርጋለች። እኔ ደግሞ ቤተሰቦቿ አባቷ፣ እናቷ ምን ሆኑ ብዬ ልቤ ቀጠልኩ። ምን ሆነሽ ነው እላታለሁ። ወንድሜ በባህር መጥቶ እየተገረፈ ነው፣ በጣም ከፍቶኛል አለኝ። 3 ወር የሞላት አይመስለኝም ሀገር ተገባች። እዚህ እንግዲህ ማንም የለም፣ የአክስት ልጅ ወይም የሚያጎት ወይም እህት ማንም የለም። ቤተሰቦቹ አመ ደካማ ናቸው።
እኔ ከልጆቹ ደፋርነት ደላላዎቹ እዚህ ዝም ብለው በነጣ እናመጣቸዋለን ምናምን እያለ ያሞኟቸዋል። እዚህ የመጡ ጊዜ ደውለው ወደ ቤተሰብ 30 ሺህ 40 ሺህ 100 ሺህ 200 ሺህ እዛ እንዲህ ብር የሌለ ቤተሰብ በአሁኑ ሰዓት ታውቃላችሁ አንድ ኩንታል ጤፍ 10 ሺህ 11 ሺህ 12 ሺህ እየተገዛ እንደ ድሮ አዝመራ መያዝ ቀርቷል። እንዴት ነው እዚህ መቶ 90 ሺህ 150 ሺህ እንደገና መውረጃ 6 ሺህ 7 ሺህ እዚያ ያሱ ጠይቃሉና እህትዬቱ ያንን ስለምታውቅ ወላሂ እኔ እንጃ ረመዳንን እየጦምኩ አይደለም ፋጡማ ነው ያለችኝ። በጣም ነው የከበደኝ ዘንድሮ ረመዳን። ይሄ ብዙ አመት ወደ 13 አመት ሰርታለች። ያንን ያህል ትሰራ ደግሞ ሰዎች በጣም ይከፉባት ነበርና ምን አለ የዛ ስቃይ ያለች። አሁን እዛ ሆና ይገሉት ይሆን? ያኔ ብዙ ነገር እንግዲህ ያየ እዚህ ብዙ ወንድሞቻችንን ታውቃላችሁ ድንበር ላይ የተገሏቸው ብርና መተንትኖ እና ያ ነገር ነው የተሃድረባት። በጣም ነው የምታሳዝነው ሀቂቃ እና እንደው ይሄን የመንን ድንበር አላህ ይዝጋው ያ ረብ። እንግዲህ እኔን በዚህ መልኩ ሰርችዬ ብቅ ብያለሁ ማለት ነው። ስፍራው አረንጓዴ ምናምን ማነው ቀይ ስለሆነ ብዙ አታስታውቅም። ማሻአላ ተባረካላ። እንግዲህ ሱካር ምንም አልጨመርኩባትም። እየጠጣን ነው ማለት ነው። እንግዲህ ሁላችሁም እስካሁን ድረስ ቪዲዮን ስለተከታተላችሁኝ ሁላችሁንም እህቶቼን አመሰግናለሁ። ቪዲዮን ትጀምሩ በላይክ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እኔን እህታችሁን ብታበረታቱኝ ምን ችግር አለው? ግን አትከፍሉበት። ሸበካው የመዳም ሸበካ ነው። ምን ችግር አለው ሰብስክራይብ ብታረጉኝ? ኧረ ተው ግን አሳድጉኝ። እኔ ዛሬ አመት ኢንሻአላህ በሀገሬ ገብቼ ደግሞ የኔ ቪዲዮዎች